ንገረኝ የት ናት? ኤፉ እረፍ ተረጋጊ ምንም ለማድረግ እንዳታስቢ ማሰብ አይደለም አደርገዋለሁ ገባ ቆራርጬ ነው የምገላት አንተ ብትሆን ላደረከው ነገር መቼም ቢሆን ይቅር አልልም መቼም ብዙ ነገር ተደብቀኝ ዝም ብዬ ነበር አሁን ግን ተደብቀኝ ዝም አልልህም እባክሽ ተረጋጊ ጨረቃ እንደዚህ አትሁኝ ተወኝ እባክህ የኔ ጨረቃ እባክሽ ተረጋጊ ምን ያልሽ ነው? ዳግም አንቺ ምን ለማድረግ ይሞክርሽ? አርፈሽ ተቀመጪ እሺ? እህቴ እንዴት እዚህ መጣሽ? ማለት እዚህ ምን ታደርጊያለሽ? አንተ የወንጀለኛ ተባባሪ ሆነ ደበካት አይደል? ቆይ አንቺ እንደ ድመት ስንት ነፍስ ነው ያለሽ? ምን ቢፈጠራት ሞች ማለት ነው? ቆይ ምንም እንዳታደርጊ እባክሽን ተረጋጊ እባክሽን ሲጀመር ይኸውልሽ እኔ ምንም ነገር አላደረኩም ተሳስተሽ ነው የወጋሽኝ አይ ምንም አልተሳሳትኩም እኔ መጠርጠር ከበደኝ እንጂ አይኔ ስር ሆነሽ ሁሉን ነገር ስታደርጊ ነበር ህይወቴን ስታጨልምብኝ ነበር እቅዴን ስታበላሽብኝ ነበር እኔ ምንም አላደረኩም ኤፍራታ እባክሽን ተረጋጊ በድጋሚ ደግሞ እንዳትሳሳቺ እናንተ ግን ስትገለኝ ዝም ብላችሁ ትዳላላችሁ እንዴ የሆነ ነገር አድርጉ እንጂ አቤል አንዴ ውጡልኝ ውጭ ላይ ጠብቁኝ እኔ ብቻ ላናግራት ፈልጋለሁ አይ እንዳትወጡ ትገለኛለች እባካችሁ እንዳትወጡ እባካችሁ ውጡ ተለበሉ አይ ግን ምንም ግን ብሎ ነገር የለም ውጡልኝ ለብቻ አላውራት እንደዛማ አይሆንም እኛ እያለን ነው ያስፈልጋችሁ አቤል አታስለፍተኝ ቃል ገብቼልህ አይደል የመጣሁት ስለዚህ ውጡ እሺ ግን በር ላይ ሆኜ እንጠብቅሽ አደራሽን ምንም ነገር እንዳታደርጊ እሺ አደራሽ እባክሽን ኤፍራታ ተረጋጊ ድጋሚ እንዳትሳሳቺ ሲጀመር ባልሽ እንዲፈታ ፖሊስ ጋር ደውዬ ነበር የምሬን ነው ግን ደግሞ ደህና መሆኔና እሱ ጉዳት እንዳላደረሰብኝ በአካል ሂጄ መናገር አለብኝ እባክሽን ዛሬ መሄድ ከቻልኩኝ ክሱ ተነስቶለት መውጣት ይችላል ስለዚህ እባክሽን እንዲፈታ ምንም ነገር አታድርጊ እኔ እንዳስፈታልሽ ኤፍራታ ያው ሉሊትን አንዴ ጀምሬያታለሁ መጨረስ አለብኝ ብላ የተደበቀችበት ቦታ ድረስ ሄዳ ተፋጣለች። ነገር ግን በዛ ሰዓት አንድ ነገር ያስደነግጣታል። ሉሊት ያነሳችው አንድ ሐሳብ አለ። እባክሽን እኔን መግደል ከሆነ የምትፈልጊው ያው ባልሽ እዛው እስር ቤት ውስጥ መበስበሱ ነው። ምክንያቱም እኔ ሞትኩኝ ማለት ባልሽም ያው ገሎታል ተብሎ እድሜ ልክ እዛው ይታሰራል። ነገር ግን እኔ አሁን ሄጄ እንዳልሞትኩኝና ምንም እንዳልሆንኩኝ እስር ቤት መመስከር ከሆነ ናታን በነጻ ይፈታል። ያኔ ሁለታችሁ አንድ ላይ የፈለጋችሁትን ታረጋላችሁ። ውሳኔው ያንቺ ነው ትላታለች። ኤፍራታ ነገሩን ቆም ብላ ስታስበው ለካ እውነትም ነው። እሷ በህይወት እንዳለች የሚረጋገጥ ከሆነና እስር ቤት ሄዳ ነገሩን የሚያጣሩት ከሆነ ናታን በነጻ መለቀቁ አይቀርም። በዚህን ሰዓት ላይ ውሳኔዋ አንድ ብቻ ነው። ሌላው ደግሞ ሉሊት እዚህ ጋር ዳግምን ለማሳመን እየሞከረች ያለችው ነገር ቢኖር አሁን ላይ ቁማር እየተጫወትክ እንደሆነም ጭምር እናውቃለን። እየሰረክ የምታገምጠው ገንዘብ ትንሽ ቢሆንም ግን ለህሊናም ጥሩ አይደለም። ታዲያ በዚህ ሰዓት ላይ ከኔ ጋር መስራት ይኖርብሃል። ከዚህ ቦታ ላይ እንደምንም ብለህ እኔን የምታስመልጥ ከሆነ እዛው ያለውበት ቦታ ድረስ ሆኜ ምከፍል ይሆናል ሁሌም። ያኔ ነፃነትህን አግኝተህ በሰላም የፈለከውን ነገር እያደረግክ ትኖራለህ። በዚህ መስማማት አትፈልግም ወይ ስትለው ዳግም ለመስማማት ጫፍ በደረሰበት ሰዓት ላይ ነበረ አቤልና ኤፍራታ አንድ ላይ ሆነው ወደ ቤቱ የገቡት። ኤፍራታ ግን ያው አቤል አንድ ነገር ቃል አስገብቷታል። ምንም ነገር እንዳታደርጊ፣ ናታን እዚህ ያመጣት ያለ ነገር አይደለም። ደግሞ እሷ ካልሞተች ያንቺም ባል ናታን እድሜ ልኩን እዛ እስር ቤት መበስበስ አይችልም። እሷን እዚህ መሆኗ ደግሞ አንድ ነገር ነው። ስለዚህ ቃል ግቢልኝ ምንም እንደማታረጊያት ስትላት
ያው እሷ ደግሞ ኤፍራታ ቃል ትገባለትና ከክላሳቸው ለቀው እንዲወጡ ታደርጋለች። ኤፍራታ በዚህ ሰዓት ላይ ሁለት ምርጫ አላት። እሷ ባለችው ነገር ተስማምታ ከዛ ቦታ ላይ ይዛት ወጣ ፖሊስ ጣቢያ አሳይታው ናታን እንዲፈታ ካደረገቻት በኋላ ናታን ያው ሉሊትን ደግሞ ለመጨረስ ያው ሰዓቱን አሁን ነው ብሎ ስለሚያስብ ነገሩን የሚቀጥልበት ይሆናል። በዚህ ሰዓት ላይ ግን ሉሊት ሁለት አማራጭ ይኖራታል። የመጀመሪያው ነገር ቢኖር ገንዘብ ለማግኘት ስትል ነበር ልጁን እስካሁን ድረስ የደበቀችው። አይ ህይወቴን አተርፍበታለሁ ማንም እንዳይገለኝ ብላ የምታስብ ከሆነ ግን ልጃችሁ አልሞተም በህይወት አለ፣ ያው እኔ እንዳልገደልኩት ማረጋገጫ ያለኝ ይሄ ብቻ ነው፣ ልጃችሁን ፈልጋችሁ አግኙት፣ ነገር ግን እኔ ያልገደልኩትም በህይወት አለ ብላ መናገር ብቻዋን በቂ ነው። አሊያም ግን ከቦታዋ ሸሽታ እዛው በተደበቀችበት ቦታ ላይ ገንዘቧን መደራደር ብቻ ነው። ሉሊት ገንዘብ ሳይኖራት ነበረ ከዳግምም ጋር ራሱ ለመስማማትና ብዙ ብር ከፍዬህ ብቻ ከዚህ አስወጣኝ ስትል የነበረችው። ገንዘብ ብቻ ስለሚያስፈልጋት ነው ህይወታንም ማሳልፋ እስከ መስጠት ድረስ ልጁ የት እንዳለ ለመደበቅ እስካሁን ድረስ ቆራጥነቷን ያሳየችው። ኤፍራታ ይሄ ቃል ተብየው ምንም ግራ ስለገባትና እንዴት ሳያውቀኝ በዚህ ልክ ራሴ ነኝ የገደልኳት ብሎ ራሱን ለመስጠት እንደሞከረ ለማየት ነገሩን ለማጣራትም ስትል ወደ እስር ቤት ሄዳ ነበረ። ከዛ በፊት ግን ከጽ ጋር ሲስማሙና ሲጠያየቁ እንደነበሩት ጽ አንድ ጥያቄ ጠይቃታለች። ቃል ተብየው ለምንድነው ባንቺ ዙሪያ እያንዣበበ ያለው? ነገሩ ምንም ሳያቅሽና ምንም ሳታደርጊለት በዚህ ልክ ላንቺ ራሱን መስጠቱና እስር ቤት መግባቱ በጣም አስፈርቶኛል። ይህንንም ነገር መጠየቅ ይኖርብሻል ብላ ለኤፍራታ ከነገረቻት በኋላ ቀጥታ እስር ቤት ድረስ ሄዳ ተጠይቀዋለች። ቆይ አንተ ማነህ? ለኔ ብለህ ይህን ያህል መታሰር አያስፈልግህም። በዛ ላይ ባሌ ያደረገውን ነገር አንተም ስራዬ ብለህ ማድረግ አይኖርብህም። ፍቅረኛም ቢሆን እኛ ጋር እየመጣች በጣም ተናዳና ለምንድነው ላንቺ ብሎ የታሰረው እንድታስፈችልኝ እፈልጋለሁ ብላ ጠይቃኛለች። እስር ቤት እዚሁም የመጣሁት አንዱም ለሱ ብዬ ነው። ከኔ ህይወት ወጣ፣ ምን እንደምትፈልግ ሁላ አላቅም። ነገሩ እንዲህ ነው። መጀመሪያውኑ አጋጣሚ መኪናው ጋር ተጋጭተህ ናታን ወደ ቤት ይዞ ሲመጣ እንኳን ያኔ ራሱ አጋጣሚ አልነበረም። በዚህ ልክ ለኔ መጨነቅ አይገባህም። ህይወቴን አትበጥብጠው። ናታንም አሁን እየጠረጠረ መጥቷል ብላ ቁርጡን ትነግረውና ከዛ ቦታ ትሄዳለች። ቃል ግን ምንም ማለት አልቻለም ነበረ። እውነቱንም መናገር አልቻለም። ተከትላም ደግሞ ጽመታ ከነሱ ህይወት ውጣ። ናታንና ኤፍራታ መቼም ቢሆን አይለያዩም። ሁለቱ ብዙ ዘመናትን፣ ብዙ ታሪኮችን፣ ብዙ ፈተናዎችን አንድ ላይ ያሳልፈዋል። አንተ በቀላሉ ይህንን አሸንፈ መሃላቸው መግባት አትችልም። ስለዚህ ከህይወታቸው ውጣ። አጋጣሚ ነው ብለህ እንዳትነግረኝ ድጋሚ። የመኪናውና እዛ ቤት ውስጥ መመላለስህ እንዳለ ሁሉም አንድ ላይ ተደማምረው አጋጣሚ ሊሆኑ አይችሉም። ይሄ የጽ መልስ ነበረ። በሰዓቱ ግን ወደ ቤታቸው ሲመለሱ ኤፍራታ አንድ ነገር ማወቅ ትፈልጋለች። ሉሊት ያለችበትን ቦታ ማወቅ። መጀመሪያም በህይወት እንዳለች እንደተነገራት በጣም ደንግጣ ነበረ። እንዴት በህይወት ተረፈች? አሁን ሄጄ ገላግላታለሁ። ናታን እኮ ሲያስተርፋትና ሌላ ቦታ ሲያስቀምጣት እንዴት ልጁን ገላ በዚህ ሁኔታ ላይ ጨክኖ ሳይገላት ምንም ሳይላት እስካሁን ደበቃት? እኔውኑ ሄጄ ጨርሰዋለሁ ብላ ኤፍራታ ወዲያውኑ ከአቤል ጋር ተነጋግራ የተደበቀችበትና ያስቀምጧትን ቦታ ትሄዳለች። እዛም እንደሄደች ግን ነገሩን በዛ ሰዓት መጨረስ ብትፈልግም ግን ሉሊት አንድ ውላ አቅርባላታለች። ሉሊት ያለችው ቃል በቃል ይሄ ነበረ። እኔ አንድ ነገር ልነግርሽ ፈልጋለሁ። መቼስ ናታን በህይወት ዘመንሽ እንዳለ እንዲለይሽና እስር ቤት ውስጥ እንዲበሰብስ አትፈልጊም። እኔ ደግሞ ምንም ያጠፋሁት ነገር ስለሌለ እባክሽን አሁን እስር ቤት ሄጄ እኮ የታሰረበት ቦታ እኔ በህይወት እንዳለው ካዩና ከተረጋገጠ ባልሽም ይፈታል። ከናታን ጋርም ድጋሚ አንድ ላይ መሆን ትችላላችሁ። ስለዚህ እኔ መፈታት ይኖርብኛል። ይህንን ነበር ጥያቄ ያቀረበችላት። ኤፍራታ በሰዓቱ ግን ምንም ለማድረግ ዝግጁ ብትሆንም ይህንን ነገር ማሰብ ይኖርባታል። ስለዚህ አሁን ላይ እውነትም እዛው ባለችበት ሉሊትን የምትጨርሳት ከሆነ ናታን ባሏ እድሜ ልኩን እዛ ሊታሰርባት ይችላል። ምክንያቱም መሞቷ የተረጋገጠ ሊሆን ይችላልና። ነገሩን ሳታደርገው ግን እስር ቤት አንዴ ይዛ ሄዳ መስክራላቸው ናታን እንዲፈታ ካደረገች በኋላ ያኔ ውሳኔያቸውን ከዛ በኋላ ተረጋግተው ማድረግ ይችላሉ። ሉሊት አሁንም ቢሆን አውሬነቷ ውስጥ እንዳለ ነው። ልጁን ባትገለውም ልጁን ተጠቅማ ገንዘብ ማግኘት ትፈልጋለች። ያን ደግሞ አሁንም ቢሆን ልታሳካው የምትችለው ያው ዳግም ጋር ተስማምታ ከዛ ቦታ የሚያስመልጣት ከሆነ ነው። ዳግም ደግሞ ተስማምቶ ከጫፍ በደረሰበት ሰዓት ላይ ነበር ኤፍራታም የመጣችበት። በዚህን ሰዓት ላይ በቀጣዩ ክፍል ተሳክቶላቸው ይህን የሚያደርጉት ይመስላችኋል? አብረን የምናየው ይሆናል። የሐረግ ድራማ ተከታታዮች ቀጣይ ክፍሎችንም በዚሁ መልኩ እንድናቀርብላችሁና የእናንተም ማስተያየት አይለየን።